ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ ተገናኝተናል በሌላ መረጃና መልእክት። መስመር ላይ ፓስተር በሌላ መልእክት ወደኛ መጥቷል። እሱን ደግሞ ኋላ ላይ ያሰማናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በዓለማችን ላይ እየተከናወነ ያለው ዘርፈ ብዙ ወቅታዊ ክስተቶች ለኛ የማንቂያ ደወሎች ናቸውና እንግዲህ ነቅተንና ተዘጋጅተን እንድንጠብቅ ያደርጉናልና በዚህ ልባችሁን ሰፋ አድርጋችሁ እንድታዳምጡ በማስተዋልም ጭምር እንዲሆን በጌታ ፍቅር እናሳስባለን። እንግዲህ አሁን በቀጥታ ወደ ፓስተር ከመሄዴ በፊት ሰላምታ እንለዋወጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ቀን ላይ አንድ መረጃ አቀብለህን ነበር፣ እንዲሁም ደግሞ ወቅታዊ ምልከታም ለቤተክርስቲያንም ለሚመለከቱ ሁሉ አጋርተህን ነበረ። ያመለጣችሁ ወገኖች እንግዲህ ገባ ብለው ቻናላችን ላይ መረጃውን ማድመጥ ይችላሉ። ለአሁኑ ግን እስኪ ይዘህልን የመጣውን መረጃ እስኪ አጋራን። እንግዲህ በተለያየ ጊዜ ከዋይት ሃውስ የሚወጡ መግለጫዎች በተለይም ዶናልድ ትራምፕ የሚናገሯቸው ነገሮች እርስ በራሳቸው እየተጣረሰ የመጡ እንደሆነ ለማወቅ በጣም ቀላል ነው ብዬ አስባለሁ። ምክንያቱም በቅርብ ድርድር እየተደረገ እንደነበረ በእስላማባድ እየተደረገ እንደነበረ ሲነገር ነበር። እንደውም ባለፈው ተጠይቀው እሳቸው መልስ ሲሰጡ ምናሉ ጥሩ ውጤት ላይ የደረስን ነን የሚል ነገር አንስተዋል። ከዚህ አንጻር በትናንትና ሁለት ጊዜ ነው ለጋዜጠኞች መግለጫ የሰጡት፣ በእኛ ማምሻ ሌሊት ማለት ነው። እና ሁለት ጊዜ መግለጫ በሚሰጡበት ሰዓት ሁለቱንም ጊዜ የሰጡት መግለጫዎች በቅርብ ኢራንን ለቀን እንወጣለን የሚል ነገር አለ። ኢራን ውስጥ አልገቡም። በእርግጥ በኢራን የሚያደርጉትን ጦርነት እንደሚያቆሙ ነው እየተናገሩ ያሉት። ይሄ ንግግር እየተናገሩ ባሉበት ወቅት ላይ ደግሞ የምታየው ሌላው ምልክት ምንድነው? ከፍተኛ የእግረኛ ሰራዊት የሜካናይዝድ ሰራዊት ኃይል ወደ መካከለኛው ምስራቅ እየተጓጓዘና በዛ ከፍተኛ ዝግጅት እያደረገ እንዳለ መመልከት ትችላለህ። እነዚህ ሁኔታዎች ባሉበት ሁኔታ የሚናገሩት ነገር እርስ በራሱ እየተጣረሰ እንደሆነ ለማየት ሞክረናል። እንግዲህ ምንድነው ያሉት እሳቸው? ወደ ኢራኖቹ መልስ ከመሄዴ በፊት በቅርቡ ኢራንን ለቀን እንወጣለን ዶናልድ ትራምፕ ናቸው የተናገሩት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንት ውስጥ ኢራንን ለቆ እንደሚወጣ አስታውቀዋል። ትራምፕ በዋይት ሃውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚካሄደውን ወታደራዊ ዘመቻ በጣም በቅርብ እንዲያጠናቅቅ ይኸውም ከ2 እስከ 3 ሳምንት የሚፈጅ ጊዜ ሰሌዳ ነው ሲሉ አመልክተዋል። ከዚህ በፊት ጦርነት ውስጥ ሲገቡ የተናገሩት በ2 ሳምንት ነው ያሉት። ለ2 ሳምንት ጊዜ የወሰዱት ወይም ደግሞ ከ1 እስከ 2 ሳምንት ይፈጅብናል። በቅርብ ታስታውስ ከሆነ የአሜሪካው መከላከያ ሚኒስተር መግለጫ ሲሰጡ ኦልሬዲ 2 ሳምንት ይፈጅብናል፣ ከ2 ሳምንት በኋላ ጦርነቱ ይጠናቀቃል ነው ያሉት። አሁን ጦርነቱ ከተጀመረ 2 ሳምንት አይደለም 3 ሳምንትም አይደለም 1 ወር ደፍኗል። ጦርነቱ ከተጀመረ ይሄ ከ1 ወር በላይ የተጓዘ ጦርነት በምን መልኩ ነው እንደገና አሁን 2 እና 3 ሳምንት ይፈጃል የተባለበት ምክንያት እግረኛ አስገብተው ነው። እንደውም ብዙ ወታደራዊ ጠበብቶች እግረኛ የሚገባ ከሆነ ይሄ ጦርነት ከዓመት እስከ 2 እስከ 3 ዓመትም በላይ ሊሄድ ይችላል የሚል ነው። ምክንያቱም አንደኛ ወታደራዊ ስትራቴጂው ቦታው ለአሜሪካ ጦርነት ልክ እንደ አፍጋኒስታን የማይመች ይዞታ ያለው ነው።
ተመልከት። አፍጋኒስታን እኮ በዛ ሁሉ ዘመን ታሊባንን ሲከላከሉ ቆይተው መጨረሻ እኮ ታሊባን አሸንፎ ነው የገባው። ልክ ነው። ምናልባት እንግዲህ አሜሪካኖቹ ሰራሽ አስተውሎት ጨምረው በጦርነት ተሸነፍን እንዳይባሉ ሁልጊዜ ምን ያደርጋሉ መሰለ? አንድ ቦታ ለቀው ሊወጡ ሲፈልጉ ያ ይዋጉት ከነበረው ኃይል ጋር ድርድር ያደርጉና ምስጢራዊ ድርድር በድርድርና በስምምነት እንደተገባ አድርገውና ድል አደረግን የሚል ነገር አለ። ይሄ አሁን ላይ ኢራን አካባቢ ላይ ያዋጣሉ። ይሄ ሁሉ በዚህ ሁሉ ሳምንት በአንድ ሳምንት ጊዜ ውስጥ ሆርሙዝ ሰርጥን እናስከፍታለን አሉ። አልተከፈተም። ሆርሙዝ ሰርጥ እንደውም በጣም በተጠናከረ ሁኔታ እየተዘጋ ነው የመጣው። ከዛ ይልቅ ምንድነው የኢራን መንግስት ሆርሙዝ ሰርጥን ለአሜሪካ አጋር ካልሆኑ ማለት አጋር ስለ በዚህ ጦርነት ገለልተኛ የሆኑ ሀገሮች መርከቦቻቸው እንደ ልብ መውጣትና መግባት ይችላሉ ተብሎ መግለጫ ሰጥተዋል። ያ ትንሽ የዓለምን ሕዝብ ፎይ የሚያሰኝ ነገር ነው። ነገር ግን አሁንም ራሱ ቀደም ሲል ድርድር እየተደረገ ነው በሚባልበት ሰዓት ድርድር እያደረግን አይደለንም ብለው የኢራን ባለስልጣኖች አፋቸው ሞልተው አፈጉባኤውም የውጭ ጉዳይ ሚኒስትሩም ሌላው ቃል አቀባዮቹም እየተናገሩ ነው ያሉት እና እዛ ዋሽንግተን ተቀምጠው ምኞታቸውን ነው ዶናልድ ትራምፕ እየተናገሩ ያሉት የሚሉት ብዙዎች ናቸው። ግን ደግሞ ፓስተር እንደው ዶናልድ ትራምፕ እንዲበሉ እንጂ በ2-3 ሳምንት ውስጥ ተጠናቀን እንወጣለን ይበሉ እንጂ ደግሞ በአንጻሩ ደግሞ መከላከያ ሚኒስቴሩ ሄጌትስ ደግሞ ጦርነቱ ይቀጥላል የሚል ደግሞ ድምጽ እያሰሙ ነው። ይሄ ነገር እንዴት ነው? እሱ ነው አሁን ይኸውልህ ዋይት ሃውስ ላይ የምትሰማው ድምጽ 2-3 አይነት ድምጽ ነው የምትሰማው። ጦርነቱ እየሄደበት ያለ መንገድ እያሸነፉ ነው ወይ የሚለውን መሰረታዊ ነገሮችን ደብድበናል። 90% ብለዋል እኮ ከዚህ በፊት ታስታውሳለህ? 90% ጦርነቱ ካለቀ 10% ምንድነው የቀረችው ነው ወይስ እንደ ስትራቴጂ በማወናበድ እሱንማ ትናንትና የኢራን ውጭ ጉዳይ ሚኒስትር አባስ አራቺ ስለ ጦርነቱ፣ ስለ ድርድሩ፣ ስለሚቆመው ነገር በዝርዝር ተጠይቀው ነበረ። እሳቸው ምንድነው ያሉት? አንደኛ ድርድር ወደሚባለው አልገባንም። በሶስተኛ ወገን ያሉ ንግግሮች አሉ። እኛ አቋማችንም በግልጽ አስቀምጠናል። ያስቀመጥነው አቋሞቻችን እነዛ አቋሞቻችን ከተከበሩ ጦርነቱን እኛ አልጀመርንም። ጦርነቱን የጀመሩት ራሳቸው ናቸው። ራሳቸው ጦርነቱን ማቆም ይችላሉ። ጀማሪዎች አይደለንም። ስለ ሆርሙዝ ሰርጥ ሲናገሩ ሆርሙዝ ሰርጥ በአሜሪካ ድጋፍ ያላደረጉ ማንኛውም ሀገር ነዳጅ ቀጥቶ መውጣት ይችላል፣ ችግር የለብንም። ነገር ግን የአሜሪካ ድጋፍ ሰጪ የሆኑ ሀገሮች ግን እና የአሜሪካና የእስራኤልን መርከቦች ካየን እመታለን የሚል ነገር እርምጃ እንደሚወስዱ በግልጽ ነው እያስቀመጡ ያሉት። ተመልከት። አሁን አንተ የአሜሪካው መከላከያ ሚኒስትር የሚናገሩት ነገር ጦርነቱ እንደሚቀጥል ነው ከዚህ በፊትም እየተናገሩ ያሉት እሳቸው። ግን ደግሞ በሌላ አባባል 90% ካሸነፍክ ለ10% ወታደር እኮ አታስገባም። ለ10% አየር ወለድህን አትጠራም። ለ10% ሌላ የጦር መርከብ አታጓጉዝም ወደዛ። የሚጣረስ ነው። በእርግጥ ምን አባባል አለ መሰለህ፣ የወንድ መውጫ ስጡኝ ይላሉ ሰዎች። የወንድ መውጫ ማለት እንደው ትንሽ ክፈት ላምልጥ አይነት ልሽሽ አይነት ነገር ነው። ምናልባት ይህንን እየፈለጉ ይሆን ዶናልድ ትራምፕ መውጣት ይፈልጋሉ ከጦርነቱ ውስጥ። ከሀገሩም ውስጥ ካለው ጫና፣ ሰላማዊ ሰልፉ፣ ግፊቱ፣ የፖለቲካ ግፊቱ፣ በኢኮኖሚ ላይ ያመጣው ተጽዕኖ፣ የአሜሪካ ሕዝብ ጦርነቱን ወደፊት እየገፋ ከሄደ ሊሸከመው ይችላሉ ይህንን ተጽዕኖ የሚለውን ነገር በጀነራል ዌይ ስትመለከተው ይሄ ነገር ያስኬዳል ወይ የሚለውን ነገር አስበውበት ለመውጣት ያስቡ ይሆናል። እንግዲህ ትራምፕ በዋይት ሃውስ ውስጥ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደው ወታደራዊ ዘመቻ በጣም በቅርብ እንደሚጠናቀቅ ነው የተናገሩት። ጦርነቱ ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝደንቱ አሜሪካ ከኢራን
መውጣት የነዳጅ ገበያውን እንደሚያረጋጋው ገልጸዋል። አሜሪካ ከኢራን የምትወጣ ከሆነ የነዳጅ ዋጋው ምን ያደርገዋል? ያረጋጋዋል የሚለው ነገርን ገልጸዋል። የነዳጅ ዋጋው ለመቀነስ ማድረግ ያለብን ብቸኛ ነገር የኢራንን ለቆ መውጣት ነው። ያንን ደግሞ በቅርብ እናደርጋለን ሲሉ አስታውቀዋል። ተመልከት፣ ይሄ ማለት ምንድነው? ሲወጡ ለዓለም አስበን የወጣ ነው የሚሉት። ብዙ ነገሮች ሊነገሩ ይችላሉ። እና ይሄ ጦርነት መካሄድ ያልነበረበት ጦርነት ነው እንዳንል የእግዚአብሔር ቃል የሚናገረው ነገሮች አሉ። ተስበው የገቡበት ነው። አንተም ባለፈው ያነሳው በ35 ዓመት ዕድሜያቸው በሄንሪ ኪሲንጀር ጊዜ ነው ፕሬዚዳንት በነበረበት ሰዓት አይ ቲንክ በጂሚ ካርተር ዘመን አሜሪካኖች የ40 ዓመት ጎልማሳ ነበር። የ35 ያኔ 52 የኤምባሲ ሰራተኞችንና ዲፕሎማቶችን ኢራን ባገተች ጊዜ ማለት ነው። ንጉሱን አሳልፋችሁ ስጡን ባሉ ጊዜ ዶናልድ ትራምፕ ቃል በቃል ራሳቸው እኮ ከኢራን ጋር መዋጋት አለብን የሚል ነገር እየተናገሩ ነበር። ነዳጇንም መውሰድ አለብን የሚል ነገር። ይህንን ህልማቸውን የሆነ ወይ እያደረጉ ያሉት የሚሉ ብቻ ሳይሆን በኋላ ላይ እየተናገሩ የዛን የተገደሉ የአሜሪካን ወታደሮች ነበሩ። ጂሚ ካርተር ልከዋቸው በሄሊኮፕተር ከባድ ሽንፈት ነው። በሄሊኮፕተር ተመቶ ከፍተኛ አየር ተነስቶ ሁለት ሄሊኮፕተሮች በመጋጨት ወታደሮቹ ሞተዋል። ብቻ ቁጭት ነበራቸው። ይህንንም አንጸባርቋል ይባላል በስልጣን የመጀመሪያ ዘመናቸው። ኤኒዌይ እንደው ቆይ እችን እንጨርስና መጨረሻው ምን ይሆናል የሚለውን ከእግዚአብሔር ቃል አንጻር እናየዋለን። እንግዲህ ጦርነቱን ተከትሎ የዓለም አቀፍ ዋጋ ያለውን የነዳጅ ዋጋ ያረጋጋዋል ብለው ነው የሚያስቡት። የነዳጅ አቅርቦቱን የማስተላለፍ የሆርሙዝ የባህር መተላለፊያ ደህንነት የሚመለከት ነው። ትራምፕ የባህር መስመሩን ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቁ የለበትም ብለው ያስባሉ። ለዚህ ነው አውሮፓውያኖች እኛ ጦርነቷ የኛ አይደለም አንገባም የሚሉበት ምክንያት አውሮፓውያኖች አሁን እንደ ልብ ነዳጅ ማግኘት የሚችሉበትን መስመር የተከፈተላቸው ይመስለኛል። እንግዲህ መስመሩን ክፍት የማድረግ ኃላፊነት በቦታው የሚጠቀሙ አገራት ጭምር ነው ያሉት ፕሬዝዳንቱ ነዳጅ የሚያስፈልጋቸው እንደ ብሪታንያ፣ ፈረንሳይ ያሉ አገራት የራሳቸውን ደህንነት የመጠበቅ ኃላፊነት እንዳለባቸው አሳስበዋል። ምንም እንኳን ትራምፕ በቅርብ ጥሪያቸው ጦራቸው አካባቢውን ለቆ እንደሚወጣ ቢናገሩም ጦርነቱ እስካሁን ድረስ ከፍተኛ ውድመት እያስከተለ መሆኑን መረጃዎቹ ደግሞ ይጠቁማል። ስለዚህ እነዚህን ሁኔታዎች ስትመለከት አሁን ፕሬዝዳንት ትራምፕ እየሄዱበት ያለበት መንገድ አዋጪ ነው ወይ የሚለውን ስትመለከት ለአሜሪካ ትልቅ እንደ ሽንፈት የሚቆጠር ይመስለኛል። አሜሪካን የሚያክል ግዙፍ አገር ወደ ጦርነቱ በዚህ መልክ መግባት አልነበረባትም የሚል የብዙዎች ነገሮች ናቸው። ሌላው ጦርነቱ በትክክል የታቀደበትና የተጠናበት የኢራንን አቅም፣ ወታደራዊ አቅም፣ የሚሳኤልን ክምችት፣ የተለያዩ ነገሮችን የገመተና አልነበረም። ከጀርባ ያለውንም ወታደራዊ ስትራቴጂ ረዳቶችን ያማከለ አልነበረም ብለው እየተናገሩ ነው ያሉት። አሁን ላይ አውሮፓውያኖች ወደዚህ ዘለው ያልገቡበት ምክንያት ጦርነቱ የእስራኤል ነው ብለው ነው የሚያምኑት። የአሜሪካም አይደለም ነው የሚሉት እነሱ። ስለዚህ አሜሪካ እስራኤል ፑሽ አድርጋት ወደዚህ ጦርነት አስገብተውታለች ብለው ነው የሚያስቡት። እንግዲህ ጦርነቱን ለማቆም የግድ ከቴህራን ጋር የዲፕሎማሲ ስምምነት መድረስ ፕሬዚደንት ትራምፕ ዋሽንግተን በቦምብ እየደበደበች ባለችበት ሁኔታ በንግግር ላይ እምነት የለንም የኢራን የውጭ ጉዳይ ሚኒስትር ይናገራሉ። ከኢራን እሳቸው ደግሞ የግድ ከኢራን ጋር ድርድር መድረስ የለብንም፣ መስማማት የለብንም፣ ጦርነቱን ማቆም እንችላለን ነው። በቃ ይሄ ምንድነው መሰለ፣ ኢራን ተስማማችም አልተስማማችም እኛ ጦርነቱን እናቆምና እንወጣለን ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ አሜሪካ ከኢራን ጋር የተገባችበት ግጭት በ2 ወይም በ3 ሳምንት ጊዜ ውስጥ ሊያበቃ እንደሚችል በሰጡት መግለጫ አመልክተዋል።
ፕሬዝዳንቱ ጦርነቱን ለማቆም የግድ ከቴህራን ጋር የዲፕሎማሲ ስምምነት መድረስ እንደማያስፈልግና የገለጹ ቢሆኑም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሁን ባለበት ሁኔታ በንግግር ላይ ምንም አይነት እምነት እንደሌላቸውና ከዋይት ሃውስ ጋራም ድርድር እየተካሄደ እንዳልሆነ አጽንኦት ሰጥተው አስታውቀዋል። በዚህም ጥቃት በመድኃኒት ፋብሪካ፣ በብረታ ብረት ማቅለጫና በውሃ ማጣሪያ ጣቢያዎች ላይ ከፍተኛ ጉዳት መድረሱን የኢራን መገናኛ ብዙሃኖች ዘግበዋል። ማህበራዊ የህዝብ ተጠቃሚ የሚጠቀሙባቸውን ነገሮች ተጎድተዋል ብለው ነው የሚናገሩት። እንግዲህ በእስራኤል በኩል ደግሞ ኢራን ከየመንና ከሊባኖስ የሚሰነዘረውን የሚሳኤል ድሮን ጥቃቶች ቀጥለው የሚገኙ ሲሆን በሰሜናዊውና መካከለኛው የእስራኤል ክፍሎች ሳይረኖች፣ ድምፆች፣ የኃይል መቆራረጥ መከሰቱን ተገልጿል። ትናንትና እንደውም የሚገርም ነገር እንትን ላይ አልጀዚራ ላይ እያየው ነበርና ከየት ካሁኑ እንደሚቀርጸው አላቅም ህዝቡ ሲሯሯጥ ያሳይ ነበር ሳይረን እየተደረገና እና ህዝቡ ያሳዝናል። በቃ ህዝቡ በጣም ነው የሚያሳዝነውና የአንዱ ሚሳኤል እኮ ርዝመት እኮ ፓስተር እኮ በጣም ይገርም ነው። እና ከፍተኛ ጉዳት መድረሱን የኢራን መገናኛ ብዙሃን የገለጹት ነው። እንግዲህ እስራኤል ላይ ከፍተኛ ጉዳት እየደረሰ ነው ያለው። ይህ ቀጠናዊ ግጭት በዓለም አቀፍ የነዳጅ ዋጋ፣ በኢኮኖሚ ላይ ከፍተኛ ጫና እያደረሰ ነው። በባህር ሰላጤው አገራት ኩዌት፣ ባህሬን እና ሳውዲ አረቢያ አካባቢ ከፍተኛ የድሮን ጥቃቶች፣ የጸጥታ ስጋቶች፣ ቱሪስቶች ጉዞ ማቆማቸው በእነዚህም ሀገሮች ላይ ከፍተኛ የኢኮኖሚ ጫናና ጉዳት እያደረሰ ነው። ምንም እንኳን አሜሪካ ግጭቱ በአጭር ጊዜ ውስጥ የመቋጨት ፍላጎት እንዳላት ብትገልጽም በእስራኤልና በኢራን መካከል ያለው ፍጥጫ በቀላሉ ሊቆም እንደማይችል ብዙ ወታደራዊ የጦር ጠበብቶችና ተንታኞች ይሰጣሉ። እኛም ደግሞ እንደማይቆም እናውቃለን። ግጭቱ ይቀጥላል ከነሱ ጋር። አሜሪካ ከዚህ ውስጥ እንደምትወጣ በመጽሐፉም የተቀመጠ ነገር ነው ያለው። እነዚህም የአረብ ሀገሮች ደግሞ የዚህ ሁሉ እሳት ቆስቋሽ ብለው ኢራንን አይደለም በኋላ ላይ የሚዞሩት፣ ፊታቸውን የሚያዞሩት ወደ ማነው? እስራኤል ነው። በዚህ ጉዳይ ላይ ቱርክ ዝግጁ ነች። ግብፅ በወታደራዊ አቅሟ ዝግጁ ነች። እነ ሳውዲ አረቢያም ቢሆኑ አሁን ላይ ጉዳት ይድረስባቸው እንጂ ተባብረው በእስራኤል ላይ ከፍተኛ ዘመቻ እንደሚያደርጉ ይጠበቃል። መጽሐፉም ይነግራል። እስራኤል በውጭ ከሩቅ በመጡ አይደለም የምትከበበው፣ በአካባቢው ነው የምትከበበው። አሁን ላይ በተለይ ደግሞ እንድትከበብ ከሚያደርጋት በሊባኖስ ላይ የምትወስደው እርምጃ፣ የግዛት መስፋፋት፣ ግዛቱን መቆጣጠር አለብን፣ መውሰድ አለብን፣ የራሳችን ነው ብለው ናትናዊ በግልጽ መናገራቸው እነዚህ እና የመሳሰሉ አጀንዳዎች የበለጠ ጦርነቱን እንደሚያወሳስበውና በተለይም ደግሞ ይሄ ጦርነት ሁለት ሶስት ሀገራት አሁን ዓለም አቀፍ መልክ እየያዘ መምጣቱን ተከትሎ ለትንቢቱ መፈጸም ምክንያት ይሆናል ተብሎ ይታሰባል። ምናልባትም በዚህ መሃል መስጊዱን የማፍረስ ዓላማ እንዳላቸው እስራኤሎች ይታወቃል። ያንን ሊያደርጉት ይችላሉም ተብሎ ስጋት አለ። እንግዲህ ወንድሜ ወዳጄ ይልቃል፣ ቤተ ክርስቲያን ይህንን ነው ማየት ያለባት። መጽሐፍትም ዓለምን ያለውን ሁኔታ እያገናዘቡ ትንቢቶች ምን አሉ? እግዚአብሔር ምን አለ? ምድር ላይ የሆነ ያለው ነገር ምንድን ነው? እየተፈጸመ ነው ወይስ እያልተፈጸመ ነው? ምን እየሆነ ነው የሚለውን በደንብ ብትናርጎ ማየት፣ ማጥናት፣ መመልከት እና ተገቢ ነው እላለሁ። ይሄ ብቻ አይደለም፣ እርምጃ መውሰድ ያስፈልጋል። የኛ እርምጃ ውጊያችን ከስጋና ከደም ጋር አይደለም፣ በአየር ላይ ካሉ ከመናፍስት አለቆችና ስልጣናት ጋር ነው። ያንን የመንፈሱን አለቃ መምታትና ማሰር ያስፈልጋል። አትሊስት ህዝባችንን ተሸክመን ተሸሽጎ በዚህ መከራ ዘመን ውስጥ ማለፍ እንዲችል በጸሎት ጉልበት ማድረግ ይቻላል የሚል ነገር አለኝ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ነገ በሌላ ፕሮግራም እንገናኛለን። መልካም ምሽት፣ መልካም አዳር። በውጭ ላላችሁ መልካም ቀን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እንግዲህ እግዚአብሔር ሳያውቀው የሚሆን ነገር በሰማይም በምድርም ስለሌለ እግዚአብሔር እውቅና ያለው ክስተት ስለሆነ እንደተጻፈልን እንደተተነበየው የእግዚአብሔር ቃል
ሁሉ ነገር መስመሩን ጠብቆ እየሄደ ነው ያለው። የኛ ተግባር አይኖቻችንን ከፍተን ማስተዋልና ራሳችንን ማዘጋጀት፣ ሌላውንም ማዘጋጀት፣ በተለይ ደግሞ ቤተክርስቲያን በስሩ ያሉትን ምዕመኖቿን ማዘጋጀት ተገቢ ነው ብለን መልእክታችንን እናስተላልፋለን። እንግዲህ ለዛሬ ሐሙስ የምሽት መረጃና መልእክታችን ይህንን የመሰለ ነው። የቀኑንም የማታውንም መረጃ ያቀበለን ፓስተር አለማየሁ ነው። እኔም ፕሮግራም በመምራት አብሬያችሁ ነበርኩኝ። ነገ በተመሳሳይ ጊዜ በሌላ መልእክትና መረጃ እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ እያንዳንዳችን ጋር ይሁን። እግዚአብሔር አምላክ ምድራችንን እንዲጠብቅ እንመኛለን። ለኢየሩሳሌም ሰላም ጸልዩ ስለሚል ለእስራኤል እንጸልያለን፣ ለዓለምም እንጸልያለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።